ወንዛውንዙ ብዙ ነው መዘዙ አለች ጂጂ እና ለባድ ነው ጉድ ነው የሚሆነው እማዬ ይኸውልሽ አላምንም ምናምን ካልማት ይሄ ቢላዋ ምናምን ስልሽ እዛ ጋር አስቀምጪልኝ እኔ ጀመሽኛው ነው የምቆርጣት ጥጥስ ማደርጋለች ማበጣጥስ ይቅርታ ግን አንድ ጥያቄ ልጠይቅ ፈልጌ ነበር። የምን ይቅርታ ነው ናት? አንተ አይደለም እንደ ፈልግሃለሁ ብላ ያመጣኝ ጠይቀኝ። ያው ግን ይቅርታ አባዬ ደግሞ የምን ይቅርታ ነው ናት? ልጅ አይደለህም እንደ የፈለግከውን ነገር ጠይቀኝ እንጂ ስለ ዳጣ ናታን ዛሬ የሚገርም ጥያቄ ለጋሽ ደረጀ አቅርቦለታል። እንግዲህ በሚገርም ሁኔታ ዛሬ የመጨረሻ እውነት በጣም ራሱ ያስገረመኝን የናታን ድፍረት በቃ ከምፈልገው በላይ እንግዲህ ደፍሮ ዛሬ ደረጀን አባዬ እፈልግሃለሁ ዛሬ የምነግርህ ነገር አለኝ ብሎ እንግዲህ መኪና ውስጥ ይዞ እንግዲህ ዛሬ መኪናውን ራሱ ይዞት የተንቀሳቀሰው ናታን ነበረ። በጣም ነበር ደስ የሚለው። እንግዲህ ጋሽ ደረጃ እስከ ዛሬ እሱ ነበር የሚሾፍረው እንደምታውቁ። ዛሬ ግን እሱ ራሱ ናታን ቁልፉን ልቅ አድርጎ በቃ ዛሬ ደክሞኛል እባክህን ካንተ ያዝ ብሎ ነበር የሰጠው። እንግዲህ ናታንም እንግዲህ ዋርጎ እንደው መኪናውን አሽከረከረው ነው የምላችሁ እናቴ። ከዛ በኋላ ከሄዱ በኋላ እንግዲህ መኪና ውስጥ ወጣ ብለው እያወሩ ነበር። እንግዲህ ያወሩትም እንግዲህ የመጀመሪያው አንዳንድ ነገሮችን ስለ ታሪክ፣ ስለ ቤተሰብ ስላለፈ፣ ስለ ናታን አባትና ስለ እሱ አንዳንድ ነገር ካወጡ በኋላ በመጨረሻ እንግዲህ ናታን አባዬ በጣም ይቅርታ የሆነ ጥያቄ ልጠይቅህ ነበር ምናምን ነበር ያለውና ምንድን ነው የምጠይቀኝ ሲለው ስለ ዳጣ አለው ማለት ነው። እንግዲህ ስለ ዳጣ ሲለው ናታን ደረጀ በጣም ነው የደነገጠው። ያው መቼም እቄቶ ላይ ቁስል ያለበት ውሻ እንደ ልቡ አይጮህም ይላል አይደል ያገሬ ሰው ጋይስ ሲታርቱ እና እውነት ነው። ያኔ በቃ ደረጀ አሁን ስለ ዳጣ ብሎ ሲጠይቀው እንግዲህ የመጣበት በአእምሮ የሚመጣው ነገር አንድና አንድ ነገር እሱ ምንድነው ስለ ዳጣና ስለ እናቷ የሚለው ነገር በጣም ከባድ ነው። ናታን ግን ሊጠይቅ የፈለገው እሱን አይደለም ስለ ዳጣና ስለ እናቷ ሳይሆን ሊጠይቅ የፈለገው ስለ እሱና ስለ ናታንና ስለ ዳጣ የፍቅር ግንኙነት። ምክንያቱም ነገርዮሹ በጣም በቃ መስመር እየያዘ ነው። አንደኛው ወይዘሮ ማርታ እዚህ ጋር ያስጨነቀችው ነው። አብጌል እዚህ መከራውን ታበላዋለች። ከዛም አልፎ እንግዲህ በቃ አበሳውን እየበላችሁ ነው። በተለይ አብጌል በቃ ሲወጣ ሲገባ በቃ በመቀመጫ መቆሚያ እያሳጣችሁ ነው። ስለዚህ አሁን እዚህ ጋር ደረጀ ናታን አብጌልን ማነው ይቅርታ ዳጣን እንደሚወዳትና ዳጣ ፍቅር እንትን እንዳለበት መናገር ይፈልጋል ማለት ነው። ቤተሰቦቻችን በቃ የሚፈልገው እሱን ነው። ገባችሁ አይደለም? ምክንያቱም ይፋ መውጣት አለበት እዚህ ጋር እውነታው መታወቅ አለበት። ምክንያቱም እለታት እየቆጠሩ እንትን ባለ ቁጥር እንግዲህ እንዳያችሁት ወይዘሮ ማርታ አባት ደወለልህ ወይ ያብላው ነበር። አዎ ደውሎልኝ ነበረ። እንግዲህ አባትና እናት እንደምታከብር አውቃለሁኝ። እኔም ተቀይሜሃለሁኝ። ምክንያቱም አብጌልን እንደምታስተካክልና አብጌልን በደካማ ጎኗ ገብተህ ነገሮችን እንደምትፈርጣኮ ተስፋ አድርጌብህ ነበረ፣ ግን አንተ በጠበቅኩ ልክ አላገኘሁህም እያለችው ነበርና እንዴት ነው ማየለ ምን አጠፋው ምናምን ሲላት አይ ያው በደካማ ጎኗ ገብተህ ማስተካከል ያለብን ነገር ስላላስተካከልክ ነው እንጂ ሌላ እንኳን ምንም ችግር የለብህም እያለችው ነበር ወይዘሮ ማርታ። እናታንም እንግዲህ አይ ማየኔ እኮ ያንን ማድረግ ብችል ደስ ይለኛል፣ ግን ደግሞ ያው ሁኔታዎችና ነገርዮሾቹ ስለማይፈቅዱ ነው ያው ያለው ነገር ምናምን ብሎ እንግዲህ ለማስረዳት ሞክሯል። ምክንያቱም አንድ ሰው ለማገዝ ስንቀርብ ሰውየው ለራሱ ወይም የሚታገዘው ሰው ወይም ልንረዳው የፈለግነው ሰው እንዲረዳ እሱ ራሱ መጀመሪያ ፈቃደኛ መሆን አለበት እና ያላት ወይዘሮ ማርታን ገብቷቸው አይደል? እውነት ነው። አብጌልን ናታን በብዙ መልኩ ለመምከር ለማስተካከል ብዙ ነገሮችን ይሞክራል። ግን ችግሩ ከኔ በላይ ማንም የለም እኔ ነኝ ሙሉ ነገሩን እማቀው ብላ ስለምታስብ አብጌል ደረጀ ምንም ነገር መቀበል አትፈልግም። እሱን ነገር ደግሞ በጣም ከባድ ነው። ለዛ ነው አብጌል መቼም ማተስተካከለው መቼም ነገሮችን እንደዚህ ልታደርግ ማትችለው። ስለዚህ በዛ ምክንያት ስለሆነ እንግዲህ ደረጀም ይሄን ነገር ማወቅ አለበት። ምክንያቱም ውሎ ባደረ ቁጥር ነገሮች በቆዩ ቁጥር ሌላ መስመር እያያዙ ነውና ስለዚህ እሱን ነገር ማስተካከል ስላለበት እንግዲህ ለደረጀ ዛሬ ይሄንን ማቅረብ ተገዷል ማለት ነው። ቤተሰቦቻችን እሱም እንግዲህ ተፍተፍ እያለ ነው። ናታንም እንግዲህ ያው እንዳያችሁት ጥያቄ አቅርቧል። ጥያቄውን መቀበል አለመቀበል እንግዲህ የሱ ጉዳይ ነው። ግን ጥያቄውን ለደረጃ አቅርቧል ማለት ነው። ጋሽ ደረጃ ግን ይደንግጧል። ጋሽ ደረጃ የደነገጠው ምን ሆኖ ነው መሰላችሁ? ያው ናታን ፈልግሃለሁ ሲለው
በእሱ ነገር በጣም አስደነገጠው ማለት ነው። ምክንያቱም በምን ምክንያት ነው ይሄ ልጅ የፈለገኝ? በተለይ ደግሞ ስለ ዳጣ ሲለው በጣም ደነገጠ ማለት ነው ቤተሰቦቻችን። ምክንያቱም ስለ ዳጣ ሲለው እንግዲህ ያው እንዳልኳችሁ ያሰበው ነገር ሌላ ነገር ስለሆነ ስለ ዳጣና ስለ እናቷ በቃ ሌላ ስርፋ ስለገባ ደረጀ በጣም ደነገጠ ማለት ነው። ግን ናታን ሊጠይቅ የፈለገው እንደዛ ነው ብዬ አስባለሁኝ። እስኪ እናንተም ሀሳባችሁን ያስቀምጡ ቤተሰቦቻችን። እንዴት አያችሁት? እንግዲህ ደረጀ በዛ መልኩ ነው በእርግጠኝነት ነገሩን ያደርገዋል ብዬ ያሰብኩት ማለት ነው። ወይም ደግሞ ያሰበው ለዛ ነው ብዬ ተስፋ አደርጋለሁኝ እኔ ማለት ነው። እስኪ እናንተስ ምን ጥያቄ ሊጠይቀው ነው ናታን? እንግዲህ ደረጀ ያው የታችሁት ድንግጥ ነው ያለው። ናታንም እንግዲህ አንድ ነገር የምጠይቀህ ጥያቄ አለኝ ብሎ ለጥያቄውን እንግዲህ ለመናገር አንድ ሁለት እያለ ነው የሚገኘው። እሱም እንግዲህ ደንግጧል። ደረጀ የደነገጠው ያው ስለ ዳጣ ያው ስለ እናቷ ጉዳይ ምናምን ምንድናት ተመሳሳይ ወይም ደግሞ እንደዚህ እንዳብጌል አይነት ጥያቄ ሊጠይቅ ይችላል የሚል ሀሳብ ስላለው ነው ብዬ አስባለሁ ማለት ነው ቤተሰቦቻችን። ሌላው እንግዲህ ወይዘሮ ማርታ ያው አብጌል ያው እንትኗ እንደወጠረች ናት። ዳጣና ሰላምም ያላቸውን ሪሌሽን ሳላውቅ በጭራሽ አልቀመጥም ብላለች ማለት ነው። እንግዲህ ብር ስጭኝ፣ ብር ማሰጭኝ ከሆነ ራሴ አድርገዋለሁ በራሴ መንገድ እያለች ነው የምትገኘው አብጌል። ወይዘሮ ማርታም እንግዲህ አርፈሽ ተቀመጪ እባክሽ ተይኝ እያለቻት ነው። ግን ያው አብጌል ያው የአንድ ነገር አስባ ያው ሳታደርግ ወደ ኋላ መመለስ ደሷ ሞቷ ነው። እንግዲህ ለዛ ተፍተፍ እያለች ነው የምትገኘው። ያው አሁን እጇ ላይ ብር ስላጣች ነው እንጂ ሌላውን ነገር በቃ ሁሉ ነገር ጨርሳለች ማለት ይቻላል አብጌል ማለት ነው። ምክንያቱም ጉዳዩ አይደለም ቤተሰብ መተራመስ ምናምን በቃ ለምንድን ነው ይሄን ሁሉ ነገር አስቤ አንዱ እንኳን አልተሳካልኝ? ቆይ ከኔ ጋር የተፈጠረው ነገር ምንድን ነው እያለች እንግዲህ ራሷን ሁሉ እየወቀሰች ነው የምትገኘው። ወይዘሮ ማርታም እንግዲህ በምንም አይነት ነገር በዛ ብትላት በዚህ ብትላት ምንም አይነት ነገር ሀሳብ እየተቀበለቻት አይደለም ያብጌልን። እሱም ፓርት እንግዲህ እያናደዳት ነው የሚገኘው አብጌል። ምክንያቱም እናቷን ማሳመን ትፈልግ ነበረ፣ በገንዘብም በተለያየ ነገርም እንዲታግዛት ትፈልጋለች። ግን እሷ እየሰማች አይደለም ማለት ነው ቤተሰቦቻችን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ ቤተሰቦቼ። መልካም ጊዜ በያላችሁበት። ላይክ የረሳችሁ ላይክ አድርጉ። መልካም ጊዜ